ናቲ የአባዬ ሚስት እዛ ቤት ውስጥ ያላትን ሰላም ለማሳጠት ተንኮሎችን እየሰራ ባለበት ሰዓት ላይ አንድ ሰው ከኋላ መጥቶ እጅ ከፍንጅ ይዞታል። እስቲ የናቲ ነገር የሰለቻችሁና እዚህ ጋር ሁሉም ነገር ማብቃት አለበት የምትሉ ይህን ቪዲዮ እንዴ ላይክ እያደረጋችሁ። ታዲያ ናቲ እንደለመደው የአባዬ ሚስት ለማስደንገጥ እየሄደ ከኋላ በእጁ የያዘው ሰው ማን ነው ብለን ስናይ በእርግጠኝነት ሊሆን የሚችለው ተመስገን ነው ማለት ነው። ቲና ይሄንን ነገር ለተመስገን ነግራው ነበር። ሌሊት ላይ ማስክ እያደረገ የአባዬ ሚስት እያስፈራራት እንደሆነና እድልም ይሄንን ነገር ደግማልታለች ማለት ነው። ትናንትና ይሄን ነገር ተፈጥሮ ነበረ። እርግጠኛ ባልሆንበት ራሱ ናቲን ተጠራጥሬ ያለው የሚለውን ነገር ስለነገረችው ምናልባት ተመስገን ይሄንን ነገር ሲያደርግ እጅ ከፍንጅ ይዤው ከዛ በኋላ ፊት ለፊት አጋልጠዋለሁ በሚል አሁን ላይ በመጨረሻ ይዞት ሊሆንም ይችላል ማለት ነው። ያ ማለት ከዚህም በኋላ የናቲ መጨረሻ እንደሆነ ግልጽ ነው ማለት ነው። ተመስገን አሁን ላይ የሚያደርገው ናቲን ወደ ሳሎን ወስዶ አባዬንም የአባዬንም ሚስት እድልም ሶስቱንም ጠርቶ እዚህ ቤት ውስጥ ሰይጣን ነው ወይም ደግሞ መንፈስ ነው እያለ የአባዬ ሚስት ያስደነገጣት የነበረው ይሄ ነው በሚል ናቲ ያጋልጠዋል ማለት ነው። ተመስገን ያጋልጠዋል ማለት ነው። ከዛም በኋላም እንግዲህ የአባዬ ሚስትም እንግዲህ ናቲ ምን ያክል ተንኮለኛ ሰው ምን ያክል ክፉ ሰው እንደሆነ ልትረዳ የምትችለው ማለት ነው። አሁን ላይ ናቲን የምትደግፈው ወይም ደግሞ ከናቲ ጋር የምትስማማ ሰው ብትኖር እሷ ብቻ ብትሆንም ከዚህም በኋላም እሷም ለካ እየሸወድከኝ ነበር ያታለልከኝ ነበር በሚል ትቀየርበታለች ማለት ነው። እሷ ተቀየረችበት ማለት ከዚህም በኋላም ናቲ እዛ ቤት የሚመጣበት ምንም ምክንያት አይኖርም ማለት ነው። በፊት ላይ ትሁት ነበረች። ትሁት ገጠር ከሄደች በኋላ አሁን እዛ ቤት የሚመላለስበትን ምክንያት ሲያጣ ታምም ያለው ብሎ ሰርጀሪ ይሰራለው እዚህ ልቆይ በሚል ይሄን ምክንያት ፈጥሮ ነበረ። ከዚህም በኋላ ለሰላምታ ራሱ እነሱ ቤት እንደማይመጣ ግልጽ ነው ማለት ነው። እናም ደግሞ የአባዬ ሚስት ከዚህ በኋላ ትረዳለች ማለት ነው። ናቲ ያኔ አባዬ የታሰረ ጊዜ ቤቱ እንዲሸጥ በተደጋጋሚ ሲወተውታት የነበረው አሁንም ደግሞ እዚህ ቤት ውስጥ መንፈስ አለ ራሱን ለውጦ ፊቱ ላይ ማስክ አድርጎ እሷን እያስደነገጣት ምን ያክል ቤቱ እንዲሸጥ እንደፈለገና ምን ያክል ቤቱን ሊቀማቸው እንደሆነ እሷም ትገነዘባለች ማለት ነው። በእርግጥ የአባዬ ሚስት ራሱ ናቲ ለ10 ቀን እዚህ ልቆይ የሚለውን ነገር ሲናገር ለተንኮል ለክፋት ወይም ደግሞ ሌላ ነገር አስቦ እንደሆነ ገብቷት ነበር። ግን ደግሞ እዛ ጋር ከ12 ዓመት በኋላ ያገኛት ሚስቱ እንዳትቀየርበት በሱ ቅር እንዳትሰኝበት ነበር በዛ የተስማማው እንጂ እሱ ናቲን ማመን ካቆመ ቆይቷል ማለት ነው። ናቲ እዚህ ጋር ራሱ ሰርጀሪ መሰራት አለብኝ የሚንከባከበኝም ሰው የለም ለ10 ቀን ሕክምና እስከምጨርስ ራሱ እዚህ እናንተ ጋር ልቆይ የሚለውን ነገር ራሱ እንደዚህ አይነት ውሸት እውነት አስመስሎ ሲናገር አባዬ ምንም ሊያምነው አልቻለም ማለት ነው። ያ ማለት በዚህ ልክ ለናቲ ሊሸወድለት ያልቻለው ራሱ የናቲን ቅጥፈት ወይም ደግሞ የናቲን መጥፎነት አባዬ ጠንቅቆ አውቋል ማለት ነው። ለዛም ነበር እንግዲህ እዚህ ጋር ምናልባት ናቲ እውነታውን ምናልባት ትንሽ እንኳን ሊጠራጠር የቻለው ማለት ነው። እየዋሸው እያታለለው ነው ሌላ ተንኮል አስቦ ነው የሚለውን ነገር ግን ደግሞ እዛ ጋር ሚስቱ እንዳትቀየር የምትፈልገው ነገር ይሁን በሚል እዛ ናቲ እንዲቆየ የፈቀዱለት ማለት ነው። አሁን ደግሞ ተመስገን እጅ ከፍንጅ ይዞ ሳሎን አስቀምጦ ኑ ይኸውና እዚህ ቤት ውስጥ ሰይጣን መስሎ እማዬን ሲያስፈራራት የነበረው ነገር ይሄ ነው ብሎ ሲያሳያቸው አባዬም ያኔ ይረጋጋል ማለት ነው። ያ ማለት ሚስቱ ናቲ እየተጫወተባቸው እንደነበረ ሙሉ ለሙሉ ስለምትገነዘብ ማለት ነው። ሌላው ነገር ደግሞ እውነትም ናቲ ከጀርባ የያዘው ሰው ተመስገን ከሆነ ናቲ ምንም እንኳን እዛ ሳሎን ውስጥ ቢዋረድ ራሱ እና ከዛም ቤትም ቢወጣም ይሄንን ነገር ማሰላሰሉ አይቀርም ማለት ነው። ተመስገን እንዴት ነው ሊደርስብኝ የቻለው እንዴት ነው ሊጠራጠረኝ የሚችለው የሚለውን ነገር ይሄን ነገር ለማን እንደተናገረ ወደ ኋላ ተመልሶ ይናገራል ማለት ነው፣ ያስባል ማለት ነው።
ወደኋላ ተመልሶ አሰበ ማለት ደግሞ ስለ ጉዳዩ የተናገረው ሰው ቢኖር ቲና ብቻ ነች ማለት ነው። ያ ማለት ቲና እየተጫወተችበት እንደሆነ ወይም ደግሞ እሱ የነገራትን ነገር ለተመስገን እንደነገረችው ይገነዘባል ማለት ነው። ያ ከሆነ እንግዲህ ተመስገን በምንም አይነት ሁኔታ ተመስገን ሊያውቅ አይችልም ማለት ነው ብሎ ስለሚያስብ ማለት ነው። ሌላው ደግሞ ተመስገን የራሱ ቤት ስላለው እዛ ቤት ስለማይኖር እንዴት ነው አምሽቶ እዚህ ቤት መጥቶ እኔ ሊጠብቀኝ የቻለው የሚለውን ነገር ናቲ በተደጋጋሚ ማሰላሰሉ አይቀርም ማለት ነው። እዛ ጋር ይሄንን ነገር ቲና ለተመስገን እንደነገረችው ከደረሰበት ወይም ቀጣይ የሱ እርምጃ የሚሆነው ቲናን ማሳደድ ነው ማለት ነው። ቲናን መበቀል። በእርግጥ ይሄንን ነገር ቀደም ብሎ አንስቶ ነበር፣ ግን ደግሞ እዚህ ጋር የና አባዬን ነገር ከጨረሰ በኋላ ተመስገንን አሸንፎ ትሁትን አግብቶ እዚህ ጋር የጀመረውን ጨዋታ በድል ካጠናቀቀ ከሱ ቀጣይ የሱ ስራ የሚሆነው ቲና ለሱ አግዛለሁ ለሱ ሰራለሁ ብላ የተቀበለችውን 500,000 ብር እሷን መቅጣት ነው የሚሆነው ማለት ነው። አሁን ደግሞ እዚህ ጋር እሱ ያሰበው ነገር ስለከሸፈበት በቀጥታ ትኩረቱን የሚያደርገው ቲና ላይ ነው ማለት ነው። እሷን ተከታትሎ እሷ ስለምትሰራው ስራ አወቀ ማለት የቲና መጨረሻ መሆኑ አይቀርም ማለት ነው። አሁንም ደጋግሞ እየጠየቃት ያለው አንቺ የምትሰሪው ስራ ምንድን ነው? እኔም አብሬሽ ልስራ፣ አንቺ የምትሰሪው ስራ ለወንድ አይሆንም የሚለውን ነገር እየጠየቃት ነበረ። ቲና ደግሞ ስራዋን ከሱ ስለደበቀች ጥያቄ ፈጥሮበት ነበረና በድብቅ ቲናን ተከታትሎ የሆነን ሰው እያጭበረበረች መሆኑን ከደረሰበት ናቲ በቀጥታ ሊያደርግ የሚችለው ቲና አሁን ላይ እያጭበረበረችው ያለውን ሰው እቺ ሴት እኮ ጤነኛ ነች፣ አይነ ስውር አይደለችም፣ እየተጫወተችብህ ነው ብሎ ሰውየው የቲናን ተንኮል ወይም ደግሞ ቲና እያጭበረበረችው እንደነበረ እንዲደርስበት ሊያደርግ ይችላል ማለት ነው። ያ ሰው ደግሞ ቲና አይነ ስውር እንዳልሆነችና እስካሁን እያጭበረበረችው እንደነበረ እሱ ገንዘቡን በሱ አካውንት እንዲያስገባ ይህንን ድራማ እየሰራች መሆኑን ከደረሰበት ደግሞ ቲና ላይ ምን ሊያደርግ እንደሚችል መገመት አያዳግትም ማለት ነው። ናቲም ቲና በሚበቀላት በዚህ መንገድ ነው እንጂ በሌላ መንገድ እሷን መምታት ወይም ደግሞ እሷን የሆነ ነገር ማድረግ ያን ያክል እንደማያረከው ስለሚያውቅ እሷ ለዚህን ያክል ጊዜ የለፋችበትን ስራ እንደሚያበላሽባት ግልጽ የሆነ ነገር ነው ማለት ነው።